ፐርሰናል ፋይሉ አለኝ ብለህ ስትናገር ህገወጥ ነህ። ስለዚህ ማንም ስለ አንድ ሰው ከመቅጠፉ በፊት እሱን አስቡ። ያስይዛል፣ ያሳስራል። እሺ ወንጀል ብዙ እውቀት እንደሚጎልህ ተረድቻለሁ። ለዛም ነው ዛሬ አድርሱለት ብዬ የምነግራችሁ እንጂ ትንሽ ጠንከር ያልክ ሰው ብትሆን በደንብ እንትን እላለሁ። ስለዚህ ማለት ነው እኔ ይቅርታ አድርጌልህ ነው አሁን እያወራሁት ያለሁት ላይ በጣም 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 ጠንከር ያለ ነገር ቢሆን የሆነ ሚስጥሮች ቢኖሩኝ ወይኔ ተጨንቄ ደብቁኝ እመል ቢሆን እዚህ ላይቭ ላይ ወጥቼ ማላወራም ነበረ። ገባክ ጋሽ ካካ? እሺ እኔ አለ የምትሉት ነገር ሁሉ እኔ የማላውቀው ነገር ምንም የለም። እዚህ ፕላትፎርም ላይ አይደለም፣ ሌላ ፕላትፎርም ላይ አይደለም። whatever ሰው ከራሱ በላይ የሚያውቀው ራሱ ነው አይደል? አለ የምትሉትን ነገር እኔ ሳላውቀው እንትን አይደለም። ስለዚህ የማውቀውን ነገር መተለ እኔ ብትነግረኝ ደግመ ብትነግረኝ so what I moved on, I'm gone bro, like ሄጃለሁ። አንተ ነህ እዛው የቆምከው። ስለዚህ ጋሽ ካካ እባክዎትን ከካካ ህይወቶት ይውጡና ማለት ነው ከቅጥፈት ይቁምና ስራ ስሩ። አንደኛ ስራ ስሩ። ሁለተኛ ስራ የፈታ አይምሮ በጣም መጥፎ ነው። ስለ ሰው ነው ኦብሰስድ የሚያደርገው። የራሱ የሚያስበው ነገር ስለሌለው ምንድነው ቁጭ ብሎ አንድ ነገር በቃ ስለ ሰው ነው የሚያቦካው። ላይክ ይቺ ልጅ እንደዚህ የምትሳሰልማቸው እንደዚህ በፍቅር ስለ እስልምና ከፍለዋት መሆን አለበት። እንቅልፍ አጣ ከፍለዋት ነው በቃ ሱቅ ከፍተውላት መሆን አለበታል። በቃ ይቺ ልጅ ሳምቲንግ ስለሆነ ነው እንጂ ዲስማች ሰው እኔ እኮ ማንንም ጎትኩተን አናሰልምም። በሃይማኖት ማስገደድ የለም። ባይዞ አንተ እስልምና ላይ አዲስ ላይ ስለቀጠፍ የአዲስ ስም አይጠፋም። እስልምና ላይ ብትደራረቡ እንደ ተራራ ማለት ነው አይጠፋም። እኛ ፈልገን የሰለም ነው። እኔ ከዚህ በኋላ ለምሰራው ኃጢአቴ እኔ ልጠየቅበት። ከዚህ በፊት ግን የነበረውን ኃጢአቴ አላህ አይቆጥርብኝም። ሶሪ አንተ ትቆጥራለህ። አየህ ሰው ቢኖረኝ እንኳን እንደሚያዘገንን ነገር ሰው ቁጭ ብሎ ይቆጥራል የሰውን ኃጢአት። እንዲህ ነበረች እኮ እንደዚህ ናት እኮ እንደዚህ ነው ብለህ የሰውን ኃጢአት ቀንና ሌሊት ትቆጥራለህ። ኢቭን አለፍኩት የምለው ማንነት ሳይቀር ቁጭ ብለህ ትቆጥረዋለህ። አዲስ እንዲህ ነበረች ድሮ ብለህ ቁጭ ብለህ ትቆጥራለህ። አይገርምም? እናንተ ብትሆኑ ፈራጆች ማለት ነው ክርስቲያኖች ወይ ሳምቲንጎች ብትሆኑ ፈራጆች በእኔ ላሁን ዛሬ ላይ ድንጋይ ወግራችሁ ትጥሉኝ ነበር። የምትልኩልኝ ማስፈራሪያዎች ሂመንሊ አይደለም። የሰውኛ ባህሪ የላቸውም። እናት እህት ምናምን ያለው እሱ ሌላ ጉዳይ ነው። እሱ ትልቅ እንደውም ቢግ ዲል ነው። እናቱን የሚፈራ እህቱን የሚፈራ ዘመዶቹን የሚፈራ ምናምን እሱ ቢግ ዲል ነው። በጣም ጨካኞች ናችሁ የምትሉት ከቃላችሁ ብታገኙኝ የምትናገሩት ነገር በጣም ጭካኔ ነው የምትናገሩት። ላይ ሴት ልጅ ከነ ህይወቷ ድምጥማጥ ማጥፋት የምትፈልጉት ግን ማለት ነው አላህ የኔን ያንን ምንም አይቆጥም አንዱንም አልቆጠረብኝም። እና እኔ አም ሶ ሃፒ ሪሊቭድ በዛለ ሪሊቭድ ላይክ ቅብር ነው ያረኳት ያቺን ማንነት። ለዛው መጥፎ ማንነት ኖሮኝ አይደለም ግን ይሄንን ህይወት እድል ለተሰጠኝ ለኔ ከልጅነት እስከ ህይወት ስፈልገው ከነበርኩት አላህ ካገኘሁት ለምን የድሮ ማንነቴን ይዛለሁ ብዬ ትቻታለሁ። አላህ ማልቆጥርብሽም ብሎ ትቶልኛል። ለምን እናንተ የምትቆጥሩት? የኔ አምላክ አልቆጠረብኝ። እናንተ እንቅልፍ ለምን አጣችሁ? ሰዎች ብትሆኑ ፈራጅና እንትኖች አዲስን ክሩሲፋይ ታረጉ ነበር። እኔ ግን ታሳዝኑኛላችሁ ወላሂ ማለት ነው። በጣም ነው የምታሳዝኑኝ። የእውነት ነው የምላችሁ። በጣም ነው የምታሳዝኑኝ። እንቅልፍ አጣችሁ ሰውን ለመጣል ለማሸብ ይሄንን እኔ መጥፎ እንድናገር መልሶ ኤነርጂ መስጠት ምናምን like was it even necessary? ለምን ለሰው አትደሰቱ? ለምን አትደሰቱ? እቺ ልጅ ቢያንስ ከሃይማኖት አልነበራትም። ድሮ የኛን ሃይማኖት ትናገርብን ነበረ፣ ታሸማቅቀን ነበረ፣ ብዙ ነገር ታረግ ነበር። አሁን ግን አትሊስት የራሷ ሃይማኖት አላት ብላችሁ ማክበሩ ለምን ከበዳችሁ? ለምን ሆዳችሁን ለምን አመማችሁ? ለምን ሄዴክ ሆነኩባችሁ? ራስ ምታት ለምን ሆንኩባችሁ? ሌሎቻችሁስ ቢሆን ላይክ እኔ በመናገሬ ለምን አፈራችሁ? እኔ በመናገሬ ለምን አላህ ላደረገልኝ ነገር ለምን አልহামዱሊላህ ማለት ንፉጎች ሆናችሁ? አላህ ለኔ ላደረገው ነገር እንኳን አደረገላት ፈጣሪ ማለት ለምን ንፉጎች ሆናችሁ? ጭራሽ ድንጋይ አንስታችሁ አብራችሁ እኔን ለማዋጋር ሄዳችሁት ማለት ነው። እንኳን የግል ፋይል እንኳን የፈለገ ነገር ቢኖር እቺ ሴት ሙስሊም ናት፣ እህታችን ናት። አትሊስት እስቲ አልহামዱሊላህ እንበልላት። አላህ ከዛ ለካ ነው ያመጣት ብላችሁ ለምን መደሰት አቃታችሁ? እኔ ግን ደስ የሚለው ፈራጅ አምላኬ ስለሆነ ደስተኛ ነኝ። ሰው ቢሆን የሚወጣው ዛሬ ላይ አዲስ ተሸማቃ ከፕላትፎርም ወጣ ምናምን like you guys are so funny ኮሜዲያኖች ናችሁ። በጣም ነው የምትቀልዱት። እና አቶ ጋሽ ካካ ግን ኮሚክ አትሁን እና እጅ ጭነ
ስትጸልይ ማለት ነው። ከዚህ በኋላ ይችን ቀን አስታውስ። አዲስ ዓለም ታዬ የምትባል ልጅ ላይ ቀጥፈሃል፣ ዋሽተሃል። ሱቅ ከፍተውላታል ብለህ ዋሽተሃል። እችን ክሊክ አድርግ ራስህ ላይ እና የእሱ አምላክና የኔን አምላክ ልዩነት ብለህ ጎን ለጎን አስተያያቸው። የአንተ አምላክ እንደዚህ እያልክ ከጎን መንፈስ ቅዱስን ላይ የቀጠፈ ምን ይላል? ይገደል ነበረ። ጳውሎስ እንደዛ አይደለ እንዴ? ምንድነው ጴጥሮስ መንፈስ ቅዱስ ላይ እንትን ብላችኋልና አውጥታችሁ ግደሏቸው ነው አይደል የተባሉት? በእናንተ ሃይማኖት መንፈስ ቅዱስ ምን ነው ዛሬ አንተን አውጥቶ አልተገደልክበት? ስትዋሽ ማለት ነው። ስትቀጥፍ እንዴት አልተገደልክም? አንተ ራስህ ነበረ ከገደል መወርወር የነበረብህ ዛሬ ላይ ውሸታም ስለሆነ ያ ነው መጽሐፉ ነው የሚለው አይደለም። አንድ ሰው እንዲሰናከል ከሚያደርግ የድንጋይ ተሸክሞ ገደል ቢወረወር ይሻለዋል ይላል። ነሰናከያ ከምትወል አንድ ሰው መጽሐፉ ነው የሚለው። ዋይናት ለምን አልተወረወርክም? በአሁኑ ሰዓት ላይ የኔ መጽሐፍ አላለም፣ የኛ መጽሐፍ ይቅር ይላል። ተመለስ። አሁንም ቢሆን አንብበውና መጽሐፉን ተረዳው። ይህንን መጽሐፍ ቀንም ሌሊትም የምንናገርለት እያሸማቀቀ ሲሆን አዲስ ላይ ሱቅ ከፈቱለት። ውሸት፣ ቅጥፈት ቀጥፋል። የግል ማስረጃ አለ ካልክ ሊገል ነው። ህገ ወጥ ነህ፣ ይዘሃል። ህገ ወጥ ነህ። ስለዚህ አንተ ሊገል አንደኛ መንፈስ ቅዱስ የለም። አንተ ቅዱስ የምትለው ነገር እውነት ነው። ቲያትሩም ውስጥ ራሱ የለህበትም። ስለዚህ ጋሽ ካካ መሐመድ ብለህ ስምህን ያወጣው ሰውዬ የፕሮቴስታንት እምነት ተከታይ ነው መሰለኝ። እና መንፈስ ቅዱስ ይፍረድብህና ራስን ስትከሰክስ ለማየት በቅርብ እጠብቃለሁ። ባይዞ በጣም ነው የምጠብቀው። ከዛ በኋላ ምናልባት ዋው እላለሁ። በተረፈ ግን አላህ ይቅር ይበልህ። ወደ እዚህኛው መንገድ ብትመለስ መጽሐፍ አይጣመምብህ። አንብበው። አዲስ ላይ አትንጠልጠል። ታውቋታላችሁ አዲስ ነው አወቃችኋት ብለህ ሆድህን እንደዚህ ከሚቆርጥ ማለት ነው፣ እንደዚህ ከሚያንገበግብህ አዲስ ዓለም ታውቋታላችሁ ብለህ ከምትቀጥፍ ውሸት ከዛ እጅ ጭነህ ስትጸለያየ ከምትውል ውሸታም ቀጣፊ ነህ። መሐመድ ጋሽ ካካ አንተ ካካ ነህ። እሺ ልጆች የማይደርሱበት ቦታ መቀመጥ ያለብን በዘመናችን ማለት ነው። እኔ ላይ ስለቀጠፍክ አትሊስት ዩ ላይድ ብሮ ያለኝ የምትለው ማስረጃ ደግሞ ዓለም የሚያውቀው ፀሐይ የሞቀው ከሆነ እኔ ከዚህ ውጭ የማለቅ ሚስጥር የሚባል የሌለኝ ሴት ነኝ እና አስረግጬ የምነግርህ ይቅርታ አድርጌልህ ነው እንጂ አስቀፈድድ ነበር። ቢኮዝ ማስረጃ አለኝ። ስለሰው ስትል ማስረጃ ካለ ያሳስራል፣ ወንጀል ስለሆነ ማለት ነው። ዩረ ሊግል ህገወጥ ነህ፣ ህገወጥ። ኦኬ ልጅ በየኮሜንቱ ልጅ በጣም ትጨነቃለህ። ስለኔ ሃይማኖት ነበርኩኝ፣ ኦርቶዶክስም ነበርኩኝ፣ ፕሮቴስታንትም ነበርኩኝ። ረጅሙን እድሜን እንደውም እኔ 5 ወሬ ነው ሙስሊም ኮንኩኝ። ብዙ እድሜን ኦርቶዶክስ ነበርኩኝ። የክርስትና ስም የነበረኝ ነበርኩኝ። አዎ ደከመኝ፣ እዛ ቦታ ደከመኝ፣ ብቅልል አልቻለም። እና አይዞክ፣ እስልምና ውስጥ ግን የሰማይና ምድር ባለቤት ይመለካል። ኦኬ ሶ አይ ባለጌ ይሰደባል። ትናንትና ትንሽ ሄድ ስትልበት ላይክ ትንሽ ሄድ ስትል አንሽ ስድብ ይጀምራል። 2-3 ሴንቴንስ በኋላ ሽቲ ገበያ ያለ ለወንዶች ሽቲ ያለ ሳምቲንግ ምናምን አለ ይላል። አትዋሽ፣ አልነበርሽም ፕሮቴስታንት አልነበርኩኝማ። አትዋሽ። አንቺ አሁን እንደዛ በማለትሽ ራሱ ሃይማኖትሽ አይፈቅድልሽም። ስለዚህ አትዋሽ። እሺ እሺ ጥሩ አይደለም። አትዋሽ። በደንብ ነበርኩኝ ዓለም በሚያውቀው በአማኑኤል ተጠምቄ በደንብ የነበርኩኝ ፕሮቴስት። አትዋሽ። እሺ ቆንጆ ሴት አይዋሽ። ስለዚህ ቆንጆ ውሸት አትቅጠት። እሺ ነበርኩኝ፣ በደንብ ነበርኩኝ። ወደ 10 ምናምን ዓመት ነበርኩኝ ሁላ። የሚያዋጣው ሙስሊም ነው። ኢትስ ኦብቪየስ ብሮ። ነፍስ ሚድ ነው፣ ለነፍስ ነው ጨዋታው። ስለዚህ ነፍስ የሚያዋጣበት ቦታ እስልምና ነው። ከዛም ደግሞ ለስጋ ለምድርም እንደኔ አየህ ሴቶች እንደዚህ አምሮባቸው የሚኖሩበት ሃይማኖት አዎ እስልምና ነው፣ በምድርም ማለት ነው። ስለዚህ ያ በጣም ያዋጣል እስልምና ነበር። እሺ ግን ሁላችሁንም ሙስሊሞች በአጠቃላይ ወዳችኋለሁ። አብራችሁኝ አሁን ሼር ኮፒ ሊንክ ያደረጋችሁ ስለምታዳምጡኝ፣ ስለ ትዕግስታችሁ ቴንክ ዩ ፎር ቢንግ አ ፋሚሊ። አላህ የሰጠኝ አላህ ብላችሁ ለምትወዱኝ በሙሉ ወላሂ በጣም ወዳችኋለሁ። ታግሳችሁ እኔ ጋር ቁጭ ብላችሁ ዩ አር ጀስት ፋሚሊ፣ ቤተሰብ መሆናችሁ ምናምን ነገር ሳጠፋም
ለምን ብላችሁ የምትጨነቁ ስታረም ከጎኔ ለምትሆኑ ስራመድ አብረንሽ እንራመዳለን ለምትሉ you guys just amazing ማለት ነው። you have no idea እንደ ኮሚኒቲ ራሱ ምን አይነት አስተዳደግ ብታድጉ ነው በጣም እንደዚህ አይነት ባለይኩም ሰላም የምትገርሙ አስተዳደጋችሁ ራሱ የሚያምር ነው። I wish ተመኘኝ ከልጅነቴ ጀምሮ ሙስሊሞኛ አድጌ በነበር ነው የምታስመኙኝ አንዳንዶቻችሁ የእህትነት የፍቅር የምትገልጹበት በአጠቃላይ እንዴት ከእስልምና ሰው እንዴት ጓደኛ እንኳን ሙስሊም ያዙ አትሊስት ሌላው ቢቀር ሙስሊም ጓደኛ ያዙ በጣም መክራችሁ ነገር ሌላ ቢቀር እንደው ሃይማኖቱን አትከተሉ ሙስሊም ጓደኛ ያዙ በእውነት በስነ ምግባር ያደጉ ናቸው እነዚህ መልሰው ድንጋይ ያወረውሩባችሁ እናንተ ግን ስትወጡ ድንጋይ ለመወርወር ነፍሳችሁ ትጨነቃለች አትሊስት ሙስሊም ቢያንስ አላህን ስለሚፈሩ ሌላው ቢቀር ትተው ስነ ምግባርም ስላለ ይደበቃሉ ድንጋይ አብረው አንድም ይወረወረ የለም በበፊት ህይወቴም እንኳን ብዙ ፋይሎች የምትላቸው ነገሮች ብዙ የሆኑ ነገሮች በሆኑበት ሰዓት አንድ ሙስሊም እኔ ማስታወሰው እኔ ላይ ድንጋይ ይወረወራል ነበር የእናንተ የቤተ እምነቶች አማኝ ነን የምትሉ መስቀል ምስል ምናምን ያደርጋችሁ ሰዎች ግን አቃችኋለሁ ፈጣሪ የለኝም እንድል ሁሉ ያደርጋችሁኝ ተጨማሪም ሰዎች ናችሁና ከሙስሊም ጓደኛ ያዙ ሌላው ቢቀር ሁሉ ነገር ቀርቶባችሁ ሙስሊም ጓደኛ እንኳን ያዙ መልሶ አይዟችሁ አናጠቃችሁም ሌላው ቢቀር ሚስጥራችሁ መሸሸግ ቢያቀታቸው እንኳን ድንጋይ ያወረውሩባችሁ መልሶ አላህን ይፈራሉ ይሄ ብለው አላህ ነገር ያስጠይቀኛል የሆነ ነገር ባደርግ በአላህ ፊት ተጠየቅበታለሁ ብለው ይፈራሉ ስለዚህ ተሰባስበው ድንጋይ ሊወረውሩ አይመጡም እና አትሊስት have a muslim friend እሺ የሰማችሁ ላላችሁ ሰዎች ሌላ ሁሉ ቢቀር እንደው ሃይማኖታቸውን ባይሆን ቤተሰቦቻቸውን ላመኑት ካፋቸው መጥፎ ለመናገር በጣም ይፈራሉ ስለዚህ ተማሩ ከነሱ ሌላ ሁሉ ቢቀር እኔ ሙስሊም አይደለሁም ብላችሁ እኔ እርሱኝና just think about it ሰፈራችሁ አካባቢያችሁ ዙሪያችሁ ድንጋይ እንደዚህ እንደናንተ አስጨንቆ ሰውን አሸማቆ ምናምን የምታውቁት ሙስሊም ካለ ምናልባት እሱ ከሙስሊሞች ማህበረሰብን ጭራሽ አልኖረንም በአብዛኛው እኔ እስካሁን እያየሁኝ ነው just amazing እና አላህ ያክብራችሁ አላህ ይወደዳችሁ ላላ ብለን እንዋደዳለን በቃ ለዛሬ ጋሽ ካካ ይበቃዋል ይሄን ያልካደረስነው መልእክቱ ይበቃል ጋሽ ካካ እኔ ለሰው ቪዲዮ መስራትም መልስ መስጠትም ብዙ አልወድም ግን በሃይማኖት ተገን አድርገህ ስለመጣህ ነው በእኔ ቢሆን ዝም ብለህ የተናገርከው ዝም ልህ ነበረ ማለት በእኔ ቢሆን አዲስ ዓለም እንዲናት ብለህ ቢሆን የተናገርከው ኦኬ ላይክ አዲስ ዓለም እንዲና እንደዛ ናት አንተ ውስጥ በጣም ዩሮፕ ሰስድ ባውት አዲስ ዓለም ብዬ ተውህ ነበረ ጭንቅላት ውስጥ ተከራይቻለሁ ማለት ነው ድስማች ብዬ ተውህ ነበረ ግን በሃይማኖቴ ስለመጣ ሃይማኖት ወንድምናቶቼ ላይ ስለተንጠለጠልክ ሁለተኛ ውሸት ስላወራህ ነው ይሄ ሁሉ ደቂቃ ሰጥቼ ለጋሽ ካካ መልስ የሰጠሁት እሺ እና ይከበሩ ተከብሮ ይቀመጡ እስልምናን ሞግቱ ሰዎች ላይ አትንጠልጠሉ እስልምናን ሞግቱ መልስ ላይ እስልምናን ሞግቱ እስቲ ሞግቱ እስልምና አዲስ ላይ ምን አንጠለጠለ አዲስ ላይ እንደዚህ ልንጠልጠል ለምን ትላለ እስልምና ላይ መልስ እንትን ሲሆንባችሁ ይጅስ አታሽ ታረጋላችሁ ሰው ላይ ፐርሰናል እኔን ለማጥቃት መጣ ሌሎቻችሁ ምንን ለማጥቃት የምትልኳቸው ነገር እስልምና ሞግቱ እኔ ላይ ለምን አዲስ ላይ ለምን ትንጠለጠላለ አስክ ተማር ጠይቅ you know so you will get the answer በደንብ መልስ አለው እስልምና መልስም እንዳለው ታውቃለህ አንተ አንብበህ ዳርዳሩን ስለ ካካ ሆነብህ እንጂ ማለት ነው እስልምና መልስ አለ በቂ ሆነ ስለዚህ መልስ ስታጣ ምናልክ አዲስ ዓለም ብለህ ጧት ስትነሳ እቺ ልጅ ላይቭ ከፍታ ህዝቡን እያሰለመች ጭራሽ ስለ እስልምና ትነግዳለች ሳስበው እስላሞች ፋይል ይዘውባታል እኔም አለኝ ይላል ሳስበው ሱቅ ከፍተውላታል ሱቅ አለ ይላል ሳስበው ይያል የፍልስፍና ቁጭ ብለ ፈጠራ እና ደሜን አፈላችኋል ካሌን ታቋታለህ ደም ፈላ ላይ ድንገት ሳታስበው ሙስሊም ሲባል አዲስ ዓለም የምትባል ታውቃላችሁ እሷ ማለት ነው ብለህ ቅጥፈት ቀጠርክ ሳታውቀው ካካ ነው ቅጥፈት ባይዘቃጠያለኝ ካካ ነው ማለት ቅጥፈት ካካ ነው የቤት ካካ ነው ልጆቻችሁን ካካ ነው ብላችሁ አስተማሩ ውሸት ምናምን ቅጥፈት ይሄ የውሸት ኢማጂኔሽን እኮ በጣም አስተዳደግ ላይ ይሄ ኢማጂኔሽን ልጅ ሆናችሁ ቶሎ ሪሉን ዋሌኩም ሰላም እውነቱን ቶሎ ካልተነገረው ምንድነው የሚሆነው ያ ነገር እውነት ይመስለዋል
ላይክ እውነት ይመስልህና ኢማጂነሪ ፍሬንዶች ምናምን ማዋራቴ ህፃን ሆነ ቃቃ ስትጫወት ጋሽካካ እንደዚህ ቃቃ ስትጫወት ምናምን እነዚህ ኢማጂነሪ ፍሬንዶችን አላስወጣቸው you still imagining bro wake up you still imagining imagine ማድረግ አቁም እና like face the reality እውነታው እስልምና ይሰፋል ከና face the reality wake up ህልም ነው ያንተ በቃ ላይ አዲስ ተጠጣፋለች ስለ አዲስ ባወራ ስለ ከሌ እንዲህ ብናገር ቁጭ ብዬ ሀሜት ባቦካ ምናምን በፋይል በጎለመሌ ብዬ ብል አዲስን አጠፋታለሁ ብለ ማሰብ ንቃ እንጂ ንቃና ወየ ዘኪራ እንዴት ነሽ ውድዬ ንቃ wake up ህፃናትና ቃቃ ጨዋታ አይደለም የተያዘው የነፍስ ጉዳይ ነው የነፍስ ጉዳይ ደግሞ በመቀጠፍ በመዋሸት በመናምን አይሰራም ለእውነታውን ፌስ እያደረጉ ብዙ ሴቶች እያወቁ ነው they're not coming back anymore አይመለሱም ልቀው ሄደዋል በቃ እንደኔ ደግሞ በጣም ርቄ ቆይቻለሁ ከራኩኝና እንደኔ ደግሞ በማሸማቀቅ አትሞክረኝ I dare you እንዳንተ አይነት አሸማቃቂ ኢማጂነሪ ፍሬንድ ያላችሁ ስትል ካካ ላይ የምትጫወቱ እኔ አላሸማቀቀኝምና ተረጋጋ ለማለት ያልነው ና አሁንም ቢሆን ና ቁርአን ይቅራ አራ ይመስል አይሙናዬ ንቃተ ህሊና ስም ጠርቶ ማለት ነው ወንዶች ጋር ንጽጽር ሲበላ ተናደደ ቪዲዮ ቅንጭብጭብ አውጥቶብኝ በጣም ተናደደ እና እቺ ደግሞ አዲስ ዓለም የሚሏት ብሎ እኮ ነው ታቋታላችሁ ብሎ በጣም ተናዶ በቃ ላይክ ወንድሞች ንጽጽር አድርጎ ደከመውን ሳይኝ እቺ ደግሞ አዲስ ዓለም የሚሏት እየሄደች የምታሰለምበት ነገር ተናደደ ይችስካ ከፍሏት መሆን አለበት ሳስባት ከፍሏት ሆናል ከፍሏታል በቃ ብሎ ወሰነ ሱቅ እንደውም ከፍተውላታል በቃ ላይ ውሸት ሌላ ከዛ ደግሞ ፋይል አለኝ አይ ካካ ይሄን ያህል you're funny የምር you're funny እኔ ግን ያው አዝንልሃለሁ አልከስህም ትቻለሁ ስለማዝንልህ because ታሳዝነኛል ነፍስ ፊት ላይ ያስተውላል like you're lost like የሆነ ድራግ የወሰደ ሰው እናንተ ሙስሊሞች አታውቁ ምናልባት እኛ ከዛኛው ዓለም ድራግ ምንድነው ምናምን ምንድነው ስለምናውቀው like drag like ከንቱ ከቶፕ ሲደረግ የሚወስድ ሰው ከሆነ ነገሩ ስታቆሙበት ምንድነው የሚሆን ድራጉ ሲቆም ያክለፈልፋል like ሰውነቱ ሼክ ያደርጋል አይኑ ምናምን እንደዚህ የሚያደርገው ነገር ነርቨስ ይሆናል ምናምን ነገር ምናምን ጊግል ያደርጋል unnecessary ቦታዎች ምናምን just YouTube ላይ ግቡና ሪከቨር ሲያደርጉ ከድራግ ምናምን ነገር ገብታችሁ ኤግዛክትሊ እንደዛ ነው የሚያደርገው ከነ ድምጹ ከነ ሪፍሌክሽኑ ምናምን ድራግ ሲቆምበት ድራጉ ምን እንደሆነ I don't know ምናልባትም ውሸት ይሆናል በጣም ውሸት ሲደራጅበት ውሸት ለመቅጠፍ ሲባል ነርቨስ ያደርጋልና ቼክ አድርጉ መሐመድ የሚባለው ሰውዬ ነው ፓስተር ካካ ነው ስራ አልহামዱሊላህ በጣም ደህና ነው ስራ በጣም ደህና ነው አልহামዱሊላህ ኤምሬትስ ነኝ ያለሁት እስከሰራችሁ የምትኖሩበት ሀገር ነው ቆንጆ እቃዎች አሉ እንልካለን ወደ ኢትዮጵያ አሜሪካ ካናዳ አሪፍ እቃዎች አሉ አሁን በቅርቡ ደግሞ የተለያዩ ነገሮችን እንጀምራለን ኢንሻአላህ አላህ ካለ እኛ እንሰራለን እንለወጣለን ለዲናችን ብዙ ነገሮች የመስራት አላማ አለን እና